ዓለም በአያሌ ሀገራትና በጦርነት ባሩድ በታፈነችበት በዚህ ሰዓትም የመላው የሰው ልጅ የኢኮኖሚ ደም ስር የሆነው የሆርሙዝ የባህር ሰርጥ በታላላቅ የጦር መርከቦች ተከቦ የዓለምን ትንፋሽ አቆሞታል። በአንድ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን ጦርነትን ለማስቆም በቅርቡ ስምምነት ላይ መድረስ እንደሚቻል ያላቸውን እምነት ሲገልጹ፣ የአውሮፓ ሀገራት መሪዎች ግን በሌላ በኩል ለሆርሙዞች ዘላቂ መፍትሄ ለመፈለግ ያለ አሜሪካ ተሳትፎ እቅድ ማዘጋጀታቸው ሰምቷል። በአሜሪካና በኢራን መካከል የሚቀጥለው ስብሰባ በሳምንቱ መጨረሻ ሊካሄድ እንደሚችል የገለጹት ዶናልድ ትራምፕም የሁለት ሳምንቱ የተኩስ አቁም ስምምነት ሊራዘም ቢችልም ቴህራን ስምምነት ስለምትፈልግ አስፈላጊ ሊሆን ይችላል ብለዋል። ከዋይት ሀውስ ውጭ ለጋዜጠኞች የሰጡት መግለጫ ምን እንደሚፈጠር እናያለን፣ ነገር ግን ከኢራን ጋር ስምምነት ለመፈጸም በጣም ተቃርመናል ብዬ አስባለሁ ብለዋል። ስምምነቱም በፓኪስታን ዋና ከተማ ኢስላማባድ ከተፈረመ ለዝግጅቱ ወደ ስፍራው ሊያቀኑ እንደሚችሉ አክለዋል። ከጥቂት ሰዓታት በኋላም በላስ ቬጋስ ሳሉ ሀሳባቸውን በማጠናከርም ጦርነቱ በጣም በቅርቡ ሊያበቃ ይገባል ሲሉ ተናግረዋል። በአሜሪካና በኢራን መካከል በማሸማገል ላይ የተሳተፉ አንድ የፓኪስታን ምንጭም አርብ ዕለት እንደተናገሩት ከበስተጀርባ በሚደረገው ዲፕሎማሲ እድገት መኖሩንና በሁለቱ ወገኖች መካከል በቅርቡ የሚካሄደው ስብሰባ የስምምነት ፊርማ ሊያስገኝ ይችላል ብለዋል። ከኢራን ጋር የተደረገው ጦርነትን መቋጨት በአገር ውስጥ ወሳኝ የሆነው የአጋማሽ ዘመን ምርጫ ጥቂት ወራት ሲቀረው ለትራምፕ የፖለቲካ ራስ ምታት ፈጥሮባቸዋል። ይሁንና ትራምፕ ይደረጋል ስላሉ ድርድርም ሆነ ጦርነቱ በቅርቡ ይጠናቀቃል ማለታቸውን ተከትሎ እስካሁን በኢራን በኩል በይፋ የተሰጠው ምላሽ የለም። ዶናልድ ትራምፕ አክለው በሊባኖስና በእስራኤል መካከል የ10 ቀናት የተኩስ አቁም ስምምነት ተግባራዊ ሲሆን ከቴህራን ጋር ወዳጅነት ያለውን ሂዝቦላህን ተኩሱ እንዲያቆም በጽኑ አሳስበዋል። ሂዝቦላ በበኩሉ በሊባኖስና እስራኤል ሊካሄድ የታቀደው ድርድር ቴልአቪቭ የሊባኖስን አካባቢዎችን በህገወጥ መንገድ እንድትወር ፈቃድ የሚሰጥ መሆን የለበትም ሲል አስታውቋል። በአንጻሩ በፓሪስ ሰማይ ስር በኤልዛቤ ቤተ መንግስት ቅጥር ግቢ ውስጥ አንድ አዲስና ያልጠበቀ ታሪክ እየተጻፈ ነው። ይህ ታሪክ ደግሞ አሜሪካ የሌለችበት ነገር ግን የዓለምን ዕጣ ፈንታ ለመቀየር የሚጥሩ ሀገራት የታደሙበት ታላቅ የዲፕሎማሲና የወታደራዊ ስሌት ውጤት ነው። የሆርሙዝ ቀውስን ለመፍታት ፈረንሳይና ብሪታንያ የሆርሙዝ የባህር ነጻነትና የጉዞ እንቅስቃሴ የተባለ አዲስ ተልእኮን ይዘው ብቅ ብለዋል። በፕሬዚዳንት ኢማኑኤል ማክሮንና በጠቅላይ ሚኒስትር ኪር ስታርመር መሪነትም አሜሪካን ወደ ጎን በመተው የዓለምን የንግድ መስመር ለመክፈት የታቀደው ድፍረት የተሞላበት ዓለም አቀፍ እንቅስቃሴና በዙሪያው ያለው እጅግ ውስብስብ ውጥረትም አሁንም እያነጋገረ ቀጥሏል። ፕሬዚዳንት ማክሮን በኤክስ ገጻቸው ላይ ባሰፈሩት መልእክትም የተልእኮ ሙሉ በሙሉ የመከላከል ዓላማ ያለውና በጦርነቱ ባልተሳተፉ ሀገራት ብቻ የሚመራ መሆኑን በግልጽ አስታውቋል። ጠቅላይ ሚኒስትር ኪር ስታርመርም ኢራን የዓለምን ኢኮኖሚ ታግታለች ማለት ቢወነጅሉም የአሜሪካው ፕሬዚዳንት ትራምፕ በኢራን ወደቦች ላይ የጣሉት ያጸፋ እገዳ ደግሞ የኢኮኖሚ አደጋውን ይበልጥ አባብሶታል ብለዋል። የሆርሙዝ ስምጥ ያለ አንዳች ቅድመ ሁኔታ መክፈት የዓለም አቀፍ ማህበረሰብ ኃላፊነቱን ያሉት ስታርመርም በፓሪሱ ጉባኤ ላይ ከ30 በላይ ሀገራትን በማሰባሰብ የጋራ ወታደራዊና ዲፕሎማሲ ጫና ለመፍጠር እየሰሩ መሆናቸውን ሮይተርስ ዘግቧል። በሌላ በኩል ከየካቲት 28 ጀምሮ በአሜሪካና እስራኤል የተከፈተው ጥቃትም በታሪክ እጅግ የከፋውን የነዳጅ ዋጋ ንረት ያስከተለ ሲሆን ዓለም አቀፉ የገንዘብ ተቋም አይኤምኤፍም የዓለም ኢኮኖሚ ትንበያውን እንዲቀንስና ግጭቱ ከቀጠለ ዓለምን ወደ ምጣኔ ሀብቱ ውድቀት አፋፍ ሊገፋት እንደሚችል እንዲያስጠነቅቅ አስገድዶታል። የመካከለኛው ምስራቅ ግጭትም ወደ ፍጻሜው ሊቃረብ ይችላል በሚል ተስፋ ምንም እንኳን የዓለምን 1/5 ነዳጅና ጋዝ አቅርቦት የሚያስተላልፈው ወሳኙ የሆርሙዝ የባህር ወሽመጥ አሁንም እንደተዘጋ ቢቆይም የነዳጅ ዋጋ ዛሬ ማለዳ ቅናሽ እንደታየበት ሮይተርስ በዘገባው አስፍሯል። ጦርነቱ እንደተጀመረ ኢራን ወዲያውኑ የዓለምን 20% የነዳጅ ፍላጎት የሚያስተላልፈውን ጠባቡን የሆርሙዝ የባህር ሰምጥ ዘጋችው። ይህ እርምጃ ደግሞ የዓለምን ኢኮኖሚ እንደ ኃይለኛ የመሬት መንቀጥቀጥ ነው ያናወጠው። ሀገራት የጀመሩት ባልሆኑና ባልሳተፉበት ጦርነት ምክንያትም ህዝቦቻቸው ለረሃብና ለከፍተኛ ኑሮ ውድነት ተጋልጠዋል። ይህንን ቀውስ ለመፍታት ደግሞ ፈረንሳይና ብሪታንያ የሆርሙዝ የባህር ነጻነትና የጉዞ እንቅስቃሴ የተባለ አዲስ ተልእኮን ይዘው ብቅ ብለዋል። በጣም የሚገርመውና ዓለምን ያስደነገጠው ጉዳይ ደግሞ ይህንን ተልእኮ የሚያቅዱት ሀገራትም አሜሪካንን ከውይይት ውጭ ማድረጋቸው ነው። ይህ ደግሞ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ የተሰጠ ቀጥተኛ የዲፕሎማሲ ጥፊ ነው። ትራምፕ አገሮቻቸውን ፈሪዎች እያሉ በሚሰድቡበት፣ ኔቶን ሲያስፈልገን የለም በሚሉበትና ለብሪታንያ ደግሞ እናንተ እንኳ የባህር ኃይል የላችሁም በማለት በሚያፌዙበት በዚህ ሰዓት አውሮፓውያን የራሳቸውን ገለልተኛ እርምጃ ለመውሰድ ቆርጠው ተነስተዋል። ነገር ግን ወታደራዊ ዕቅድ እጅግ ውስብስብ ነው። የፈረንሳይ ወታደራዊ ቃል አቀባይ ኮሎኔል ጊየም ቨርኔት እንደገለጹትም ተልእኮ አሁንም በግንባታ ላይ ያለና ጥንቃቄ የሚሻ ነው። የባህር መንገዱን በፈንጂ አምካኝ ሰው አልባ አውሮፕላኖች አማካኝነት ከፈንጂ ማንጻት፣ ለንግድ መርከቦች ወታደራዊ እጀባ መስጠትና ከባህር ጠረፍ ሀገራት ጋር ግንኙነት መፍጠር የወታደራዊ ዕቅዱ ዋነኛ አካላት ናቸው። ይሁን እንጂ ብሪታንያ
HMS ድራገን የተባለች አንዲት ታላቅ የጦር መርከብ ብቻ ወደ ሜዲትራኒያን የላከች ሲሆን ፈረንሳይ ግን በኒውክሌር የሚሰራውን ግዙፉን የጦር አውሮፕላን ተሸካሚ መርከቧን ወደ አካባቢው አሰማርታለች። እንደ ሲዳርት ካውሻል ያሉ ወታደራዊ ጉዳይ ተንታኞች ነው የሚሉትም ለንግድ መርከቦች ወታደራዊ አጃቢ ለመስጠት እጅግ ግዙፍ የሆነ የጦር መርከቦች ቁጥር ያስፈልጋል። ይህ ደግሞ አሁን ባለው ሁኔታ ለአውሮፓውያን ከባድ ፈተና ነው። ሆኖም ግን ፈንጂዎችን በማጽዳት ረገድ አውሮፓውያን ከአሜሪካ የተሻለ ሚናን ሊጫወቱ ይችላሉ። ምክንያቱም የአሜሪካ ጦር በኢራን ዳርቻዎች ላይ መታየቱ ውጥረቱን ይበልጥ ስለሚያባብሰውና ወደ ባሰ ስህተት ስለሚመራ አውሮፓውያን የመካከለኛ መንገድ መሪ ሆነው ብቅ ማለታቸው ለሰላሙ የተሻለ እድል ይሰጣል። ይህ ሁሉ ዲፕሎማሲ ትንቅንቅ የሚካሄድበት በዚህ ሰዓትም በሌላ በኩል በትራምፕ የአእምሮ ጤና ዙሪያ ያለው ክርክር ዓለምን እያናወጠ ነው። ትራምፕ ጦርነቱ ሊያበቃ ተቃርቧል እያሉ በሌላ በኩልም የተለያዩ መሪዎችን ክብር እየነኩ መቀጠላቸው ኢራን ስልጣኑን አጠፋለሁ ማለት መዛታቸውና መሪነታቸው ከቁጥጥር ውጭ መሆኑን የሚያሳይ ነው የተባለ ነው። በሴኔቱ በኩል የትራምፕን የጦርነት ስልጣን ለመገደብ የቀረበው የውሳኔ ሀሳብም ለአራተኛ ጊዜ ውድቅ ቢሆንም ሕግ አውጪዎቹ ግን ትግላቸው እንደሚቀጥሉ አስታውቀዋል። የትራምፕ የአእምሮ ንቃትና ስሜት ወሳኞች አጋሮቻቸው አሜሪካን ወደ ጎን ትተው ገለልተኛ መንገድ እንዲመርጡ ካደረጓቸው ምክንያቶች መካከል አንዱ ሆኗል። በተጨማሪም እስራኤል በሊባኖስ ላይ የከፈተችው ወረራ ይበልጥ እየሰፋ መጥቷል። ጠቅላይ ሚኒስትር ኔታንያሁ ጥቃቱ ወደ ምስራቅ እንዲገፋ ትእዛዝ የሰጡ ሲሆን እስካሁን በሊባኖስ ብቻ ከ2000 በላይ ሰዎች ሲገደሉ 1.2 ሚሊዮን የሚሆኑት ደግሞ ተፈናቅሏል። የእስራኤል ጦር የሕክምና ተቋማትንና ሰራተኞችን ሳይቀር ኢላማ ማድረጉን የቀጠለ ሲሆን ቤንት ጁቤል የተባለችው ስልታዊ ቦታ ደግሞ አሰቃቂ አውድማ መሆኑ ይታወሳል። ይሁን እንጂ ትራምፕ እስራኤልና ሊባኖስ ከ34 ዓመታት በኋላ ለመጀመሪያ ጊዜ ይነጋገራሉ በማለት የሰጡት መግለጫ እንዲሁም እስራኤልና ሊባኖስ ለ10 ቀናት የተኩስ አቁም ስምምነት ላይ መድረሳቸው አዲስ ተስፋና ስጋትን ፈጥሯል። በፓኪስታን በኩል የሚደረገው የሽምግልና ጥረትም ቀጥሏል። የፓኪስታኑ የጦር አዛዥ ጀኔራል አሲም ሙኒር ቴህራን በመገኘት በዋሽንግተንና በቴህራን መካከል ያለውን ውጥረት ለመፍታት ትልቅ ለውጥ የታየበት ድርድር እያካሄዱ መሆኑ ተሰምቷል። ዋይት ሀውስም በቀጣይ የሚደረጉ ንግግሮች በኢስላማባድ ሊካሄዱ እንደሚችሉ ፍንጭ ሰጥቷል። የዛሬው የፓሪስ ጉባኤ ውጤት ግን በቀጥታ የዓለምን የኢኮኖሚ ዕጣ ፈንታ ይወስናል። የሆርሙዝ ስምጥ ካልተከፈተ የነዳጅ ዋጋ መናርና የዓለም ንግድ ሽባ መሆን ይቀጥላል። ፈረንሳይና ብሪታንያ የሚመሩት ጥምረትም አሜሪካ ሳትኖር የዓለምን የደህንነት ማስጠበቅ እንደሚቻል ለማሳየት እየጣሩ ነው። ትራምፕ ኔቶ አልረዳንም በማለት በሚወቅሱበት በዚህ ሰዓትም አውሮፓውያን የራሳችን እርምጃ መውሰድ አቅም አለን የሚል መልእክትን እያስተላለፉ ነው። በሆርሙዝ ባህር ላይ በሊባኖስ ተራሮችና በፓሪስ አዳራሾች ውስጥ ታሪክ በአዲስ መልኩ የጻፈ ነው። የሆርሙዝ የባህር ወሽመጥ መከፈት ለዓለም ሰላምና ኢኮኖሚ ወሳኝ ቢሆንም በውስጡ ያለው ወታደራዊ ስጋት ግን አሁንም እንደቀጠለ ነው። ቻይናና ሩሲያም ይህንን የአውሮፓውያን እንቅስቃሴ በትኩረት እየተከታተሉ ሲሆን አሜሪካ ደግሞ ከውግቱ ውጭ መሆኗ በምዕራቢያን ጥምረት ውስጥ ትልቅ ስንጥቅ መፈጠሩን ያሳያል። በበስተመጨረሻም ዓለም በቀጣይ የሚከናወኑትን ክስተቶች በጉጉት ትጠባበቃለች። የእስራኤልና የሊባኖስ ንግግር፣ የፓሪሱ ጉባኤና የሆርሙዝ የባህር ወሽመጥ ሁኔታ ሁሉም ተደራርበው የ2026ቱን የታሪክ አቅጣጫ ይወስናሉ። የሰው ልጅ ከጦርነት አዙሪት ወጥቶ ወደ ሰላም ጎዳና ይመለሳል ወይስ በአያላን እልህና በመሪዎች ግትርነት ጠልቆ ይገባል የሚሉ ጥያቄ ምላሹን የሚያገኘው በእነዚህ ጥቂት ቀናት ውስጥ በሚወሰዱ ወሳኝ እርምጃዎች ይሆናል።